እድገት በህብረት ዘንድሮ የብርሃኑ ነጋ አነጋጋሪ ሐሳብ ለእድገት በህብረት ቀድመሽ ለዘመትሽ ጃን ሜዳ በሰልፈኛ ተማሪዎች ተጨናንቋል። ተማሪዎቹ መንግስት ያደላቸውን ዩኒፎርምና አርማ ያለው ቆብ ለብሰው በስሜት ይዘፍናሉ። ከፊት ለፊታቸው ሻለቃ መንግስቱና ብርጋዴር ጀነራል ተፈሪ በንቲ ቆመዋል። ከጥላሁን ገሰሰ እስከ ፀሐይ ዮሐንስ ተማሪዎቹን በሞራል ለመሸኘት ሙዚቃ ሰርተዋል። የዘመቻው ዓላማ ኢትዮጵያ ትቅደም የተባለውን የደርግ ዓላማ በገበሬ ውስጥ ማስረጽ፣ ዕውቀት ማስፋፋትና አዲስ የመሬት አስተዳደር ለመተግበር ነው። ከ10ኛ ክፍል እስከ ዩኒቨርሲቲ ያሉ 50 ሺህ የሚደርሱ ተማሪዎች ናቸው። የወቅቱ የደርግ ሊቀመንበር ተፈሪ በንቲ የገጠሩን ህዝብ ለማስተማር በተደጋጋሚ ስትጠይቁት የነበረው ጊዜ እነሆ ደርሷል፣ አሁን ሂዱ ብለው ሸኟቸው። ተማሪውም ስንቁን ጭኮና ቋንጣ ቋጥሮ ሎንችና ተሳፍሮ የጥላይ ጨዋቃ አሸወይና ማለቴ ለዘማቿ እህቴ ሙዚቃ ተከፍቶ ወደ አራቱም የሀገሪቱ አቅጣጫ ተሰማራ። ሰላም ጤና ይስጥልን ውድ ኢትዮጵያውያን። ዛሬ እድገት በህብረት የዕውቀትና የሥራ ዘመቻን ያስታወሰን የትምህርት ሚኒስቴር በቅርቡ ጀምረዋል ያለው የተማሪዎች ዘመቻ ነው። ትምህርት ሚኒስቴር የዩኒቨርሲቲ ተማሪዎች ከመመረቃቸው በፊት ማህበረሰቡን ለአንድ ዓመት በቅድሚያ እንዲያስተምሩ ወይም እንዲያገለግሉ የሚያደርግ አሰራር ተግባራዊ ለማድረግ እቅድ ይዣለሁ ብለዋል። የደርጉ እድገት በህብረት ዘንድሮ ሊደገም ነው ማለት ነው። አስቡት፣ እነ ያሬድ ነጉ ተነሳ ተራመድ እያሉ እነ ቡዜማን ዘማቹ ጓዴን እያቀነቀኑ ቲክቶከሮች በአሸወይና ማለቴ ዘማቹ እህቴ እየጨፈሩ ተማሪውን ለዘመቻ ሲቀሰቅሱት ትዝታችንን በጨዋታ እናስታውሰው። እስቲ በዘመኑ የነበራችሁ በ60ዎቹ ኢትዮጵያ ትቅደም ብላችሁ የዘመታችሁ በየክፍለ ሀገራቱ እየዞራችሁ ያስተማራችሁ የዛ ዘመን ሰዎች ካላችሁ ትዝታችሁን በኮሜንት መጻፊያው ላይ አስቀምጡልን። ወዴት ዘመታችሁ? ምን ሰራችሁ? ምን ገጠማችሁ? ትዝታችሁን አጫውቱን። እንደ ትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገለጻ ከሆነ ከሚቀጥለው ዓመት ጀምሮ ነው የኢትዮጵያ ዩኒቨርሲቲ ሰርቪስ የሚባለው አገልግሎት የሚጀመረው። በዚህ መሰረት ሁሉም የዩኒቨርሲቲ ተማሪ ሊመረቅ አንድ ዓመት ሲቀረው ወደ አስተማሪው ማህበረሰብ ሄዶ የማገልገልና የማስተማር ግዴታ ይኖርበታል። ደርግ ተማሪዎቹን ወደ ገጠር ሲልክ ሳይማር ያስተማረኝን የሚል አባባል ተለመደ። በዘመነ ኢህአዴግ የተማሪ ግደለኝ የሚል ብሂል መጣ። ዘንድሮ የተማሪ አጫርሰኝ ነው ልማዱ። ትምህርት ሚኒስትሩ ብርሃኑ ነጋ መጋቢት 24 ቀን 2017 ዓ.ም በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት ዝቅተኛ የሆነበትን መንስኤ በተመለከተ በቀረበ ጥናት ላይ ውይይት ሲደረግ በዩኒቨርሲቲ ተማሪዎች ላይ ስለተያዘው እቅድ አብራርተዋል። ላለፉት ዓመታት እሳቸው በኃላፊነት ከተሾሙ ጀምሮ የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና የተማሪዎች ውጤት በከፍተኛ ደረጃ ዝቅተኛ እንዲሆን ካደረጉ መንስኤዎች መሃል የመምህራን ብቃትና የተነሳሽነት ማነስ ተጠቃሽ መሆናቸውን ጠቁመዋል። ችግሩን በአጭር ጊዜ ለመፍታት እንዲቻል የተለያዩ ተግባራት እየተሰሩ መሆኑን ሚኒስትሩ ገልጸዋል። የኢትዮጵያ ዩኒቨርሲቲ ሰርቪስ የሚል መጠሪያ የተሰጠው አሰራር ከ2019 ዓ.ም ጀምሮ ተግባራዊ እንዲደረግ እቅድ የተያዘ መሆኑን የገለጹት ሚኒስትሩ በ4 ዓመት የሚመረቅ ተማሪ 3ኛ ዓመት ትምህርቱን እንዳጠናቀቀ ወደ አስተማሪው ማህበረሰብ ተመልሶ ለአንድ ዓመት የማስተማር አገልግሎት ይሰጥና ወይም ማህበረሰቡን እንዲያገለግል ይደረግና እንዲመረቅ ይደረጋል ሲሉ ተናግረዋል። ይህም ሲሆን የተማሪዎቹ መሰረታዊ ወጪ የሚሸፈን እንደሚሆንም አክለዋል። የአሰራር ለተማሪዎች ለራሳቸው የተግባር ትምህርት እንደሚሆንና የበለጠ እንዲበስሉ እንደሚያደርጋቸውም ተናግረዋል። ተማሪዎች የመምህርነትን ሙያ ተላብሰው በዚያው ወደ ሙያው እንዲያመሩ እድል በመፍጠር ለጊዜውም ቢሆን በዘርፉ እየቀነሰ የመጣውን ወደ ሙያው የሚገባ አስተማሪን ቁጥር ለማሳደግ እንደሚረዳም ሚኒስትሩ አብራርተዋል። ከሚኒስትሩ ገለጻ ለመረዳት እንደሞከርነው በሚቀጥለው የትምህርት ዘመን የሚጀመረው ዘመቻ ዓላማው አንድም ተማሪዎችን ለሥራ ዝግጁ ማድረግና ማገልገልን እንዲለምዱ ማስቻል፣
ሁለትም ወደ መምህርነት ሙያ እንዲሳቡ ማድረግ ነው። ሚኒስትሩ ይህን ሲያስረዱ በሀገሪቱ ስላለ የመንቀሳቀስ ስጋትና መሰል ችግሮች ያሉት ነገር ስለመኖሩ አልሰማንም። ተማሪዎቹ ግን ይዘምታሉ ተብሏል። ወደ እድገት በህብረት የእውቀትና የሥራ ዘመቻ እንመለስ። ከዘንድሮ ዘመቻ በምን ይለያል? በምንስ ይመሳሰላል? ታሪክና ትውስታ ከማህደራችን እንግለጥ። 116 ዘማቾች መስዋዕት የተደረጉበት ታሪክ ነው። ከነዚህ መሃል ያስተምሩት ከነበረው ማህበረሰብ ጋር አለመግባባት በመፈጠሩ የማደሪያ ጎጆአቸው ከውጭ ተቆልፎባቸው በእሳት የተቃጠሉ ዘማቾችም አሉበት። ደርግ በየካቲት 1966 ህዝባዊ አብዮት ታግዞ ወደ ከፍተኛ ሀገሪቱ ስልጣኔ ጉዞ መንገዱን ካመቻቸ በኋላ ሐምሌ 1 ቀን 1966 ዓ.ም ኢትዮጵያ ትቅደም የሚለውን መፈክር ነድፎ ለህዝቡ አስተዋወቀ። ከዛም ቀስ በቀስ ራሱን በማጠናከር ቀጠለና መስከረም 2 ቀን 1967 ዓ.ም ንጉሠ ነገሥቱ ከስልጣናቸው መውረዳቸውን ለህዝቡ አወጀ። ያለምንም ደም ኢትዮጵያ ትቅደም በሚልና ልብ በሚያሞቅ መፈክር የተጀመረው የደርጉ የስልጣን ጉዞ ህዳር 14 ቀን 1967 ዓ.ም 60 ከፍተኛ ሀገሪቱ ሹማምንትና የጦር መኮንኖችን በመግደል በደም ጨቀየ። ከዚህ በኋላ ስልጣኑን በከፍተኛ ሁኔታ እያጠናከረ የመጣው ደርግ በወቅቱ በምስራቁ ዓለም የመንግስት ስርዓት ይመራበት የነበረውን የሶሻሊዝም ርዕዮተ ዓለም በመዋስ ታህሳስ 11 ቀን 1967 ዓ.ም የሶሻሊዝም ወይም የህብረተሰባዊነት ርዕዮተ ዓለምን አወጀ። ደርግ ህብረተሰባዊነትን ከማወጁ በፊት ነሐሴ 28 ቀን 1966 ዓ.ም የገጠሩን ማህበረሰብ በፖለቲካ ለማንቃት እንዲሁም ድህነትንና መሃይምነትን ከኢትዮጵያ ለማጥፋት በሚል ብሔራዊ እድገት በህብረት የእውቀትና የሥራ ዘመቻ የሚል ፕሮግራም ነድፎ ሲዘጋጅ ቆይቷል። ለዚህ ዘመቻ የተመረጡት ከ10ኛ ክፍል እስከ ዩኒቨርሲቲ ደረጃ ያሉ ተማሪዎችና መምህራን ለዘመቻው የሚያስፈልገውን ዝግጅት ሲያደርጉ ከርመዋል። ይህን ዘመቻ ለማስተባበርና ዘማቹን ለመቀስቀስ የተለያዩ ድምፃውያን ዘፈን እንዲያወጡም ተደርጎ ነበር። ከነዚህም መሃል የፀሐይ ዮሐንስ ዘማቹ ጓዴ፣ የጥላውን ገሰሰ ለእድገት በህብረት እንዝመት፣ የጥላይ ጨዋቃ አሾይና ማለቴ ለዘማቹ እህቴና የታምራት ሞላ በህይወት ግቡ በህይወት ዘመቻ የምትሄዱ ለእድገት በህብረት የመሳሰሉት ይጠቀሳሉ። አዋጁ ከታወጀበት ቀን ጀምሮ ዘመቻው በይፋ እስከተጀመረበት ታህሳስ 12 ቀን 1967 ዓ.ም ድረስ 60,000 ዘማቾች ተመዝግበው ነበር። ታህሳስ 12 ቀን 1967 ዓ.ም የእድገት በህብረት ዘመቻ በይፋ የተጀመረው ታህሳስ 12 ቀን 1967 ዓ.ም ኮሎኔል መንግስቱ በተገኙበት በጃን ሜዳ ነበር። በዕለቱ የነበረውን ሁኔታ ገስጥ ተጫኔ ነበር በተሰኘ መጽሐፉ እንዲያስታውሰዋል። ታህሳስ 12 ቀን 1967 የእድገት በህብረት የእውቀትና የሥራ ዘመቻ የክተት በዓል በመላ ሀገሪቱ ተከበረ። ለዘመቻው የተዘጋጁ 60,000 ተማሪዎችን የወከሉ የአዲስ አበባ ዘማቾች በዓሉን ለማክበር በጃን ሜዳ ተሰለፉ። ሰልፉን ለመጎብኘትና በዓሉን በጋራ ለማክበር ብርጋዴር ጀነራል ተፈሪ በንቲና ሻለቃ መንግስቱ ኃይለማርያም በስፍራው ተገኝተው ነበር። ሰልፈኛው በየተመደበበት የዘመቻ ቀጠና በረድፍ እንደቆመ ጃን ሜዳን ከምዕራባዊ ጫፍ እስከ ምስራቃዊ ጫፍ ሞልቶት ነበር። ፍቅረ ሥላሴ ሰልፉን ሁኔታ ሲገልጹ መለያቸውን በማውለብለብ በሆታና በጭፈራ ቪቫ መንግስቱ እያሉ ሲቃ እየተናነቃቸው በመጮህ አለፉ። አንዳንዶቹ የመንግስቱን እጅ ለመጨበጥ ወደ ትሪቢዩን የሚመጡ ነበሩ ይላሉ። በዚህ ዕለት ዘማቾቹ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼኩቬራ እያሉ እስከ መስቀል አደባባይ እየደረሰ ደማቅ ሰልፍ ተደረገ። ፍቅረ ሥላሴ ወግደረስ እኛና አብዮቱ በተሰኘ መጽሐፋቸው እንደገለጹት 62ኛ ደረጃና ዩኒቨርሲቲ ተማሪዎች ከመምህሮቻቸው ጋር በመላ ሀገሪቱ በሚገኙ 6 ቀጠና ማስተባበሪያ ማዕከላት 57 የክፍለ ሀገር ማስተባበሪያዎች 517 ምድብ ጣቢያዎችና እያንዳንዳቸው 30 ተማሪዎች ወደ አቀፉ ጣቢያዎች ለመላክ ታቅዶ ነበር። ከአንድ ዓመት በኋላ መንግስት ያወጣው ሪፖርት ግን ዘማቾች በ51 ማዕከላትና 397 ጣቢያዎች መዝመታቸውን ቁጥራቸውም 48,000 ብቻ መሆኑን ይፋ አድርጓል። በአጠቃላይ የእድገት በህብረት ዘመቻ የታቀደለትን ያክል ውጤታማ ሆኗል ብሎ መናገር ባይቻልም ዘማቹ ባለመደውና ከጀርባ የፖለቲካ ፍላጎት ግራና ቀኝ በወጠረው ሁኔታ ውስጥ ሆኖ አንዳንዱም አካሉንና ህይወቱን ጭምር ገብሮ የገጠሩን ገበሬ ንቃትና ኑሮ ለመቀየር ታግሏል። ጤና ተቋማት ገንብቷል፣ ትምህርት ቤት አቋቁሟል፣ ፊደል አስቆጥሯል።
የዘመቻውን ዓላማ በሚመለከት ለህዝቡ ይፋ በተደረገው አዋጅ ቁጥር 11/1967 ላይ 11 ዋና ዋና የዘመቻው ዓላማዎች ተዘርዝረዋል። እነሱም 1. የኢትዮጵያ ትቅደም ዓላማን ህዝቡ በሚገባ እንዲያውቅ በማድረግ ለአፈጻጸሙ መሰረት ማኖርና አቅጣጫ መክፈት። 2. የማንበብ የመጻፍ እንዲሁም መሰረታዊ የሆኑ የእርሻ፣ የጤና፣ የቴክኒክና ሌሎችንም የማህበራዊ ኑሮ ነክ ትምህርት አግባብ ካላቸው ድርጅቶች ጋር በመተባበር በተቻለ መጠን ለሰፊው ህዝብ ማዳረስ። 3. በብሔራዊ ደረጃ በህብረትም ሆኖ በግል በራስ መተማመንና ራስን መቻል አይነተኛ አቋም መሆኑን ማስተማርና በስራም ማሳየት። 4. ስካርን፣ ዝሙትን፣ አድልዎን፣ ሐቅቢስነትንና እነዚህንም የመሳሰሉት የሞራል ውድቀትና ጠንቆች መሆናቸውን ማስረዳትና የከበረ የህሊና ተሐድሶ እንዲገነባ መጣር። 5. እያንዳንዱ ዜጋ ለሀገሩ አንድነትና እድገት እኩል ኃላፊነት እንዳለበት ማስተማር። 6. አንዱ ሌላውን በትውልድ በሀብቱ በስልጣኑና በእውቀቱ የበላይነት ተጽዕኖ ሊያደርግበት የማይችል መሆኑን ማሳመን። 7. ህዝብ ለኔ ከሚለው አስተሳሰብ ነፃ ሆኖ ለኛ በሚል እምነት ለጋራ ጥቅም እንዲሰለፍ ማሳመን። 8. በተማረውና ባልተማረው መካከል ያለውን የሐሳብና የአስተያየት ልዩነት ለማስወገድ መጣር። 9. በድርቅ ምክንያት የደረሰውን የረሃብ ችግር ለመቋቋምና ወደፊትም እንዳይደርስ በሚደረገው ትግል ተካፋይ መሆን። 10. የሥራና የሰራተኝነትን ክብር የሚያረክሱ ልማዶችን ለማጥፋት መጣርና የሀገሪቱ የተፈጥሮ ሀብትና የሰው ኃይል በበለጠ ጥቅም ላይ የሚውልበትን ዘዴ ለማስገኘት መሪ ጥናትና መረጃዎች እየሰበሰቡ መጠቀም የሚሉ ናቸው። ለዚህ ዘመቻ የተመረጡት ከ10ኛ ክፍል እስከ ዩኒቨርሲቲ ያሉ፣ በተግባረ ዕድና በነርስ ትምህርት ያሉ፣ በፖሊቴክኒክና በእርሻ ኮሌጅ እንዲሁም በሌላ ኮሌጆች ያሉ ተማሪዎችና መምህራን ሲሆኑ የዘመቻ ግዴታውን ያልተወጣ ማንኛውም ተማሪ በኢትዮጵያ ውስጥ የቀንም ሆነ የማታ ትምህርት ለመከታተል በመንግስትም ሆነ በግል ድርጅቶች ውስጥ ተቀጥሮ ለመስራት እንዲሁም በምንም አይነት ምክንያት ከኢትዮጵያ ውጭ ለመሄድ አይፈቀድለትም ነበር። የኢትዮጵያ ዩኒቨርሲቲ ሰርቪስ በሚል ስያሜ በ2019 ዓ.ም ይጀመራል በተባለው ዘመቻ ላይ የዩኒቨርሲቲ ተማሪዎች ብቻ የሚሳተፉ ሲሆን ስላለባቸው ግዴታና ስለሚያገኙት ጥቅም፣ ስለሚደረግላቸው ከለላና ስለሚሰጡት አገልግሎት በዝርዝር የተባለ ነገር የለም።